ካለው ይልቅ በእናንተ ያለው ትልቅ ነው ብሎ ነግሮናል። እግዚአብሔር በእኛ ካለ በእኛ ያለው እግዚአብሔር ደግሞ ትልቅ ከሆነ why we lose? እኛ ለምንድን ነው የምንሸነፈው? እግዚአብሔር አምላካችን የኃያላን ኃያል የጌቶች ጌታ የነገስታት ንጉሥ ብቻውን መግዛት የሚችል ነው። በኢየሱስም ተፈወስክ ብሎ የሚሞት ሰው አለ። በኢየሱስም ነፃ ወጣ ብሎ በዛ ህይወት ውስጥ የሚቀጥል ሰው አለ። በኢየሱስ የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። ውድ እግዚአብሔር ቤተሰቦች እንደምን ከረማችሁልኝ? እኔ ያለው እግዚአብሔር ይመስገን። ዛሬም ከኔ ጋር እንደተለመደው የእግዚአብሔርን ቃል እንከፋፈላለን። በመጽሐፍ እንደሚል ልጁ በብዙ ወንድሞች መካከል በኩር የሆነ ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና እንደሚል ክርስቲያን እንደመሆናችሁ በዚህ ምድር ላይ ያላችሁበት ዓላማ ሁለት ነው። የመጀመሪያው የልጁን መልክ እንድትመስሉ፣ ሁለተኛ ያንን መልክ እንድትገልጡና እንድትናገሩ እንድትሰብኩ ነው። ስለዚህ እንደ ክርስቲያን በዚህ ቻናል ላይ የምታገኙትም የምታደርጉትም ይህንን ብቻ ነው። የልጁን መልክ ትመስላላችሁ፣ የልጁን መልክ ደግሞ ትመሰክራላችሁ፣ ፍቅርን ትመሰክራላችሁ፣ ለሰው ልጅ የሚሆነውን ድህነትን ትመሰክራላችሁ። ለዛ ነው ይህንን ቻናል ሰብስክራይብ በማድረግ አብራችሁን አገልጋይ እንድትሆኑ የምናገፋፋችሁ፣ መልእክቱን በመስማት ደግሞ የልጁን መልክ እንድትሆኑ የምንጋብዛችሁ ወይንም ለእናንተ የልጁን መልክ ይዘን የምንቀርብላችሁ። ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አብራችሁን ወንጌልን እንድታገለግሉ እንድትሰብኩ በአክብሮት እጠይቃችኋለሁ። እንጸልይና ወደ ዛሬው ሐሳብ እንሻገር። እግዚአብሔር ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። አንተ አምላክ ነህና ከፍ በል፣ አዳኝ ነህና ከፍ በል። ስለ ሁሉ እናመሰግናለን አባ። አሁን በሚሰሙት ሁሉ ላይ ያንተ መንፈስ እንዲወርድ እጸልያለሁ። ቃልን የሚሰሙት ቃልን እንዲያስተውሉ በኢየሱስ ክርስቶስ ስም እጸልያለሁ። መገኘትህ ከሁላችን ጋር ይሁን አባ። ዘግይቶም የከፈተ አብሮኝ አሁንም እንደተለቀቀ የከፈተ ማንም ቢሆን በኢየሱስ ክርስቶስ ስምና ስልጣን ጉዳዩ ላይ ጣልቃ መግባት እንዲሆን እጸልያለሁ። ያንተ እጅ ከሁላችን ጋር ይሁን። እናመሰግናለን በኢየሱስ ስም አሜን። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ቀጥታ ወደ ዛሬው ሐሳብ እሻገራለሁ። በመንፈሳዊ ክርስትና መንፈሳዊ ዓለም ህይወት ነው። በፊዚካላዊ ዓለም ላይ የተመሰረተ እምነት ወይንም መንገድ አይደለም። ለዛ ነው ብዙ ሰዎች ከእኛ ጋር ፋይት የሚያደርጉት ወይንም ከክርስቶስ ጋር ራሱ ፋይት የሚያደርጉት። እሱ የሚያወራው ስለ መንፈሳዊ ነገር ነው፣ እነሱ የሚያስቡት ስለ ምድራዊ ነገር ነው። እሱ የሚሰብከው ስለ ሰማያዊ ጉዳይ ነው፣ እነሱ የሚያከራከራቸው ስለ ምድራዊ ጉዳይ ነው። ትዝ ይላችሁ እንደሆነ በዮሐንስ ወንጌል ላይ ኢየሱስ ይህንን ቤተ መቅደስ አፍርሱትና እኔ በሶስተኛው ቀን አነሳዋለሁ ሲል ደሞስት አድርጎ ያሰቡት ወይንም ትኩረታቸው ወዲያው የተወሰደው ወደየትኛው ቦታ ነው ሲባል 46 ዓመት ሲገነባ ወደ ነበረው ቴምፕል ነው። ኢየሱስ ግን ይሰራቸው የነበረው የሱን ሞትና ትንሣኤ ነበር። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። መንፈሳዊ ዓለም ላይ ውጊያ አለ። በፊዚካዊ ዓለም ላይ ብቻ አይደለም ውጊያ ያለው። አሁን ላይ ሩሲያ ከዩክሬን፣ እስራኤል ከኢራን፣ ኢራቅ ምናምን እንደሚባለው ብዙ አይነት ቦታ ላይ ጦርነትና የጦርነት ወሬ እንደምሰሙ ሁሉ መንፈሳዊ ዓለም ላይ ውጊያ አለው። መንፈሳዊ ዓለም ውጊያ እችኛውም እያችሁ ልለፍ። መንፈሳዊ ዓለም ልክ እንደ ፊዚካላዊ ዓለም ወይም እንደ ሰው ዓለም የሚጨበጥ የሚዳሰስ የሚነካ ጉዳይ አለው። ነገር ግን በሰው ዓለም ላይ ብቻ ነው መታየት መጨበጥና መዳሰስ የማይቻለው እንጂ በመንፈሳዊው ዓለም ላይ ጉዳዩ ይታያል፣ ይደመጣል፣ ይሰማል፣ ብዙ ነገር ይሆናል። ለዛ መንፈስ ብለን ስናነሳ ወይም መንፈስ ብለን ስናወራ የማይታይ አካል ብቻ ብለን የምናወራ የሚመስላቸው ብዙ ሰዎች ስላሉ መንፈሳዊ ዓለም ውጊያ ስንል የሚታይ ሞት ያለበት መድማት መቁሰል ያለበት ውጊያ እንደሆነ አንደርስታንዲንግ እንድታደርጉ
እወዳለሁ። ወደ ዛሬው ሐሳብ እንዲህ ሲመጣ ክርስቲያኖች ሁላችንም በውጊያ ውስጥ የምንኖር ሰዎች ነን። ባሪያውም እንደተናገረው ያዕቆብ ባለጋራችሁ ዲያብሎስ አለ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ሲል ሊውጠን ሊገለን የሚፈልግ ሌላኛው ኃይል አለ። ሰይጣን በድኛ ዓለም ሲመጣ ወደ ሰው ዓለም ሲመጣ በብዙ አይነት ውጊያና በብዙ አይነት መንገዶች ወደኛ ይመጣል። ከነዛ መንገዶች መካከል አንደኛው የሰይጣን ውጊያ ብለን የምናነሳው ሰይጣን ፋይት ያደርገናል ብለን የምናስበው ነገሮች መካከል ወይንም የሰይጣን ውጊያ ዕቃዎች መካከል አንደኛው ሽንገላን። በዘፍጥረት ምዕራፍ 3 ላይ እንደምታነቡት አዳምና ወደ ሔዋን ሲመጣ በሽንገላ ነው የመጣላቸውና የሰው ልጅ ወይንም ክርስቲያን የተባለው ሁሉ በምድር ላይ አሁን ላይ ያለው እናንተም እኔንም ጭምር በውጊያ ውስጥ አለ። ይሄ ውጊያ ምን አይነት ነው? እንዴት ነው ውጊያውን የምንዋጋው? ሃው ቱ ፋይት የምናደርገው ነገር እንዴት ነው የሚለውን ነገር እያንዳንዱን አንደርስታንዲንግ እያደረገን እስካልሄድን በቀር ወይንም ካልሄደን ውጊያ ውስጥ ሆነን ሁል ጊዜ ተሸናፊ ብቻ ሆነን ነው የምንቀጥለው። እግዚአብሔር ታላቅ ነው። ታዲያ እኛ ለምንድን ነው የምንሸነፈው? የውጊያውን ስርዓት፣ የውጊያውን መሪ፣ የውጊያውን አይደንቲቲና መንገዶችን ጠንቅቀን ስለማናውቅ ነው ውጊያው ላይ ሁል ጊዜ መሸነፍና መሸነፍ ብቻ ወደኛ ይዞ የሚመጣው። ለዛ ነው በመንፈሳዊ ዓለም ውጊያ ውስጥ አሸናፊና ተሸናፊ አለ። አሸናፊ ማን ነው? ተሸናፊ ማን ነው የሚለውን ነገር ነው ዛሬ ማውራላችሁ። ስለ መንፈሳዊ ውጊያ ብዙ ጊዜ ስለሰማችሁ ነው ቶሎ ብዬ ወደ ሐሳቤ ለመምጣት ካታረኩት ሐሳቦችን። ስለዚህ መንፈሳዊ ውጊያ ላይ አሸናፊ ማን ነው ተብሎ ሲፈለግ ስለ ውጊያውና ስለ ዕቃዎቹ የሚገባውን አይነት ዕውቀት የያዘ በሚገባው አይነት ዕውቀት መንገድ የሚጠቀም ያ ሰውዬ አሸናፊ ነው። ነገር ግን ውጊያ ውስጥ ገብቻለሁ ብሎ ዝም ብሎ የሚሮጥና ዝም ብሎ የሆነ ነገር የሚያደርግ ያ ሰው ሁል ጊዜ ተሸናፊ ብቻ ነው። ባሪያው ሲናገር በኤፌሶን ምዕራፍ 6 ከቁጥር 12 እንዲህ ብሎ ይናገረናል። መጋደላችን ከሥጋና ከደም ጋር አይደለምና ከአለቆችና ከስልጣናትም ጋር ከዚህ ዓለም ከጨለማ ገዢዎች ጋር በሰማያዊ ስፍራ ካሉት ከክፉ መንፈሳውያን ሰራዊት ጋር ነው እንጂ አለ። መንፈሳዊ ስፍራ ያሉት እነዚህ ክፉ ሰራዊቶች ብለን የምንጠራቸው ወይንም ኢቭል ስፒሪቶች ሁል ጊዜ የኛን ደስታ፣ ሁል ጊዜ የኛን ሰላም፣ ሁል ጊዜ የኛን የሆነ ከእግዚአብሔር ዓለም የሚለቀቀልንን ጤንነትን ፋይት እያደረጉ የሚኖሩ የሚንቀሳቀሱ መንፈሳዊያን ኃይሎች ናቸው። ነገር ግን እነዚህ መንፈሳዊን ኃይል ፋይት ለማድረግ መንፈሳዊውን ዓለም ላይ የበላይነትን ለመውሰድ ማን ነው ታዲያ አሸናፊነትን ቦታ ሊይዝ የሚችለው? ቅድም ብያችኋለሁ። ባሪያው ሲናገር ዮሐንስ ሲያወራ ምዕራፍ 4 ላይ አንደኛው ዮሐንስ መልእክት በዓለም ካለው ይልቅ በእናንተ ያለው ትልቅ ነው ብሎ ነግሮናል። እግዚአብሔር በእኛ ካለ በእኛ ያለው እግዚአብሔር ደግሞ ትልቅ ከሆነ why we lose? እኛ ለምንድን ነው የምንሸነፈው? ለምንድን ነው የምንረታው? ለምንድን ነው የምንወድቀው ተብሎ ብላችሁ አሰባችሁ እንደሆነ ስለ ኢየሱስ የሚለውን ስም በማወቃችሁና ወይም ታላቅ የሆነው እግዚአብሔር በእናንተ ውስጥ ስላለ ብቻ አሸናፊነት የሚሰጣችሁ ጉዳይ አይደለም። አሸናፊነት የሚሰጣችሁ ጉዳይ አይደለም። ለምንድን ነው ሲባል ታላቁን ነገር ይዛችሁ በታላቁ ነገር ውስጥ ኖራችሁ ታላቁ ከእናንተ ጋር ፋይት እንዲያደርግ እስካልፈቀዳችሁ ድረስ ብቻችሁን ነው ፋይት የምታደርጉት። እስራኤል ሁል ጊዜ ሄዳችሁ በብሉይ ኪዳን ስታነቡ እግዚአብሔር አምላክ በሚነግራቸው መንገድ በሄዱ ቁጥር፣ ለእግዚአብሔር አምላክ በታዘዙ ቁጥር፣ ለእግዚአብሔር አምላክ እሺ ባሉ ቁጥር፣ አንተ ያልከው ይበልጣል ባሉ ቁጥርና መንገዱን በተከተሉ ቁጥር እግዚአብሔር አምላክ ሁል ጊዜ አሸናፊነትን ይሰጣቸዋል። እስራኤል ታላቅ የሆነ አምላክ ከነሱ ጋር ያሉ ሕዝቦች ናቸው። አሸናፊነት ሁል ጊዜ ከነሱ የማይጠፋ ነገር ግን ያ ታላቅ የሆነ ኃይላቸው፣ አቅማቸው፣ ጉልበታቸው አሸናፊነትን የሚሰጣቸውን ነገር ወይንም
ስፒሪት መታዘዝ ሲያቅታቸው ከዛ ስፒሪት ወደዚህና ወደዛ መውጣትና መግባት ሲጀምሩ ያን ጊዜ ውድቀታቸው ይጀምራል። መንፈሳዊው ዓለም ላይ ትልቅ ሽንፈት ያለው ትልቅ ውድቀት ያለው ለተገዛህለት ለዛ መንፈስ የምታደርገውና ወይንም የሰጠኸው ቦታ ለአሸናፊነት ለምትሸነፍበትን ፖይንት ትልቁን ቦታ ይይዘዋል። ሐዋርያት ሥራ ወደ ሐሳቤ መለሳለሁኝ። በዚህ ሐሳብ ላይ የተያያዘ ሐሳብ ስለሆነ ሐዋርያት ሥራ ላይ ላንብብላችሁ። ሐዋርያት ሥራ ምዕራፍ 19 ከቁጥር 13 ጀምሮ እንዲህ የሚል ቃል አለ። ምዕራፍ 19 ከቁጥር 13 ጀምሮ አጋንንትንም እያወጡ ይዞሩ ከነበሩት ከአይሁድ አንዳንዶቹ ጳውሎስ በሚሰብከው በኢየሱስ እንለምናቸዋለን እያሉ ክፎች መናፍስቶችን ባሉባቸው ላይ የጌታን የኢየሱስን ስም ይጠሩባቸው ዘንድ ሞከሩ። በክፉ መናፍስት ላይ የኢየሱስ ክርስቶስን ስም ለመጥራት ሞከሩ። የካህናት አለቃ ለሆነ አስቄዋ ለሚሉት ለአንድ አይሁዳዊ ይህንን ያደረጉት 7 ልጆች ነበሩት። ክፉ መንፈስ ግን መልሶ ኢየሱስን አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተ እነማን ናችሁ አላቸው። እችኛውን ፖይንት ለምንድን ነው ያነሳውላችሁ ሲባል ትልቁን ይዛችሁ ሁል ጊዜ አሸናፊነትን አታገኙ። ኢየሱስ ትልቅ ነው። ስሙ ከስሞች ሁሉ በላይ ነው። አጋንንት ሊቆጣጠረው አይችልም። አጋንንት በፊቱ ለመቆም አይችልም። የኢየሱስ ስም ከስሞች ሁሉ ይበልጣል። ከየትኛውም ከጨለማ ኃይል ጋር ይበልጣል። ካለው ኃይል ይበልጣል። ትዝ ይላችሁ እንደሆነ በብሉይ ኪዳን እንኳን የእግዚአብሔር ታቦት ዳጎንን ማፈራረስ ችሏል። የእግዚአብሔርን ታቦት ይዞ አምጥቶ በዳጎን ፊት ስላቆሙ ብቻ ዳጎን በእግዚአብሔር ታቦት ፊት ሰግዶና ተንበርክኮ ታገኛላችሁ። ጉዳዩ ውጊያው ከእናንተ ጋር ስለሆነ ሳጥናኤል ወይንም ሴጣን ፋይት ስታደርጉ ከእግዚአብሔር ጋር ባላችሁ ሪሌሽንሽፕ ላይ የተመሰረተ ብቻ ነው ምናችሁ ሊሆን የሚገባው ውጊያችሁ መሆን የሚገባው። እነዚህ ሰዎች የካህን ወይንም የቄስ ልጆች ናቸው፣ 7 ናቸው። ነገር ግን ከእግዚአብሔር ጋር ያላቸው ሪሌሽንሽፕ የበቃና እግዚአብሔር አምላክ ለዚህ ጉዳይ የቀባቸው ሰዎች አይደሉም። ነገር ግን አማኝ እንደመሆናቸው የክርስቶስን ስም ዝም ብሎ ሲጠሩና ሲናገሩ ታገኛላችሁ። እንዲህ አሉ፣ ጳውሎስ በሚጠራው ስም ውጣ አሉ። በኢየሱስ ስም ውጣ አሉ። በኢየሱስ ስም ልቀቅ አሉ። በኢየሱስ ስም ይከፈት አሉ። በኢየሱስ ስም ይሰበር አሉ። በኢየሱስ ስም ይፈወስ አሉ። አሁን ላይ ብዙ ሰዎች በኢየሱስ ስም ብለው የሚጸልዩላችሁ ጸሎት ስላለ፣ የሚናገሩላችሁ ቃል ስላለ፣ የሚያወጡት ንግግር ስላለ ከዛ ንግግር በኋላ something's happen እስካላደረገ ድረስ የሆነ ነገር እስካልሆነ ድረስ የሆነ ነገር እስካልተፈጠረ ድረስ እነዚህ ሰዎች ከስፒሪቱ ዓለም ኦቶራይዝድ የሆኑ አይደሉም። ከስፒሪቱ ዓለም ጋር ሪሌሽንሺፓቸው የተያያዘ አይደለም። ክብር ለጌታ ለኢየሱስ ክርስቶስ ሲሆን፣ ስለዚህ ነው ትልቁን መያዛችሁ ብቻ አሸናፊነት ላይ እንድትገቡ አያደርጋችሁም ብዬ የምላችሁ። ለዛ ነው ባሪያውም የተናገረውን ቅድም አንስቻላችኋለሁ። በእናንተ ያለው አለ በዓለም ካለው ምን ይላል? ይበልጣል። የሚበልጠውን ይዤ how to I lose፣ እንዴት ነው የምሸነፈው? እንዴት ነው የሚወድቀው? እንዴት ነው ወደ ኋላ የሚሄደው ተብሎ ሲፈለግ ትልቁ ጋር ጉዞ ማድረግ ስለማታውቅ ነው። ብዙ ጊዜ አሁን ላይ በሶሻል ሚዲያም ይሁን በቸርቾች በሚል ደረጃ በኢየሱስ ስም ወደ ህይወታችሁ ትንቢት ተናግሮ something's በእናንተ ህይወት ላይ happen ሳያደርግ ታገኛላችሁ። በኢየሱስም ተፈወስክ ብሎ የሚሞት ሰው አለ። በኢየሱስም ነፃ ወጣ ብሎ በዛ ህይወት ውስጥ የሚቀጥል ሰው አለ። በኢየሱስ ክርስቶስም የሆነ ነገር happen አደረገ በእነዚህ በ4-5 ቀናቶች ብሎ something's ነገር በአንተ ላይ happen ሳያደርግ ሳይንቀሳቀስ የምታልፈው ሰው ልትሆን ትችላለህ። አንተም ብለህ ተናግረህ ያ ነገር በአንተ ህይወት ላይ ላይሆንና ላይፈጠር ይችላል። በደንብ ስማኝ። እግዚአብሔራዊ መንፈሳዊ ዓለም ውስጥ እስካለ ድረስ ለአሸናፊነትም ለተሸናፊነትም ተጠያቂው አንተ እንጂ እግዚአብሔር አይደለም። እግዚአብሔር አምላካችን
የኃያላን ኃያል፣ የጌቶች ጌታ፣ የነገስታት ንጉሥ ብቻውንና ብቻውን መግዛት የሚችል ነው። እሱ የሚገዛ ነው። እሱ የሚያሸንፍ ነው። ካለሱ ምንም አይነት ኃይል የለም። ካለሱ ምንም አይነት አቅም የለም። ካለሱ ምንም አይነት ጉልበት የለም። እሱ የነገስታት ንጉሥ ነው። ማንኛውም ስፒሪት የተባለው ቢንግ ከእግዚአብሔር ጋር ፋይት ሊያደርግ አይመጣም። ኢቨን ከአንተ ጋር እንኳን ፋይት ሊያደርግ አይመጣም። ለምን? አንተ ኢየሱስ ልጅ ስለሆንክ። ነገር ግን መንገዱን ይዘህ እስካልሄድክ ድረስ ያ ነገር በአንተ ህይወት ላይ ሀፐን ያደርጋል። ሁል ጊዜ ተሸናፊና ተሸናፊ ብቻ ነው። ወደ ሐሳቤ ልመለስና ወደ ኤፌሶን ልመልሳችሁ። ኤፌሶን ምዕራፍ 6 ላይ አሸናፊ የሚያደርጋችሁ ነገር ነው ማውራላችሁ። ኤፌሶን ምዕራፍ 6 ላይ አሸናፊ ለመሆን ምንድነው ማድረግ ያለባችሁ? የኢየሱስ ክርስቶስን ስም ስንት ጊዜ ተጠቅማችኋል፣ ነገር ግን አሸናፊዎች አይደላችሁም። ስለዚህ አሸናፊ ለመሆን ምንድነው ማድረግ ያለብኝ ተብሎ ሲፈለግ ባሪያው በሚገባ ይነግረናል። በኤፌሶን ምዕራፍ 6 ላይ እንዲህ የሚል ቃል አለ። ከቁጥር 10 ጀምሬ አሁን ያንን ቦታ ላንብብላችሁ። ብዙ እያስተማራቸው መጥቷል። መንፈሳዊው ነገር መንፈሳዊው ዓለም እያወራ መጥቷል ጳውሎስ። ነገር ግን እዚህ ጋር እንዲህ አለ። እንደው መንፈሳዊ ነገር ብየትዝ አለኝ። አንድ ዳችሁ ስታነቡ የኢየሱስን ከስሞች ሁሉ በላይ እንደሆነ አወራንና እኛን ከክርስቶስ ጋር በሰማያዊ ስፍራ አስቀመጠን አለ። በክርስቶስ አጠገብ የተቀመጠ ፐርሰን ኢየሱስ የጌቶች ጌታ ኤራላትራና አንድ በክርስቶስ ጎን ላይ እንደተቀመጠ ፐርሰን ሪአክት ልናደርግ ያልቻለው አቅማችን ሊገለጥ ያልቻለው ለምን እንደሆነ በሚገባ እዚህ ቦታ ይናገረናል። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ጳውሎስ እንዲህ ይላል፣ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። የዲያብሎስን ሽንገላ ቅድም ብያችኋለሁ። ዲያብሎስ ፋይት ከሚያደርገን ጉዳዮች መካከል ወይንም ወደ ህይወታችን ከሚለቀው ጦርነቶች መካከል አንደኛው ሽንገላ ስለሆነ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። አሁን ፋይት ስታደርጉ የእግዚአብሔርን ዕቃ ጦር መልበስ እጅጉን በጣም አስፈላጊ ነው። እግዚአብሔርን ዕቃ ጦር ልበሱ። ዕቃ ጦር የሚባለው አለው። የእግዚአብሔር ዕቃ ጦር የሚባለው አለው። እግዚአብሔር ፋይት በእናንተ የሚያደርግበት አንድ ወታደር አንድ ወጣት ዝም ብሎ ጦርነት ስላለ ተጠርቶ የኢትዮጵያን ፌደራል ውስጥ ወይንም ውትድርና ውስጥ ገብቶ ፋይት እንዲያደርግ አይፈቀድለትም። ለምን? የውጊያ ስልት ሳይማር መሳሪያ አተኳኩስን ሳያውቅ ምን መልበስ እንዳለበትና ከዛም አልፎ ለማን ታማኝ እንደሚሆን ሳይረዳ ወደ ጦርነቱ አይገባም። ትልቁን በውትድርና ካለው ነገሮች መካከል ደስ የሚለኝ የመጀመሪያው ወጣቶችን ይዞ ሲያሰለጥኑ ትልቁ የሚያስተምሩት ነገር አንድ ነው። ከሁሉ የሚቀድመው ሀገር ነው ብሎ ነው የሚያስቀድሙት። ከሁሉ የሚበልጠው የሚቀድመው ሀገር ነው። አንተ ልትሞት ትችላለህ፣ ነገር ግን ሀገርህ ዝቅ ብላ አትታይ፣ ሀገርህ አይደፈር ተብሎ ነው ለወታደር የሚነገረው። ዘር የለው ጎሳ የለው ወታደር። በዚህ ወታደሮችን እግዚአብሔር ይባርካችሁ፣ ተባረኩልኝ ማለት ወዳለሁ። ነገር ግን ወደ ሐሳቤ ስመለስ ፋይት እንዴት እንደሚያደርግ፣ እንዴት እንደሚደባደብ፣ እንዴት ድል እንደሚነሳ ጠንቅቆ ሳያውቅ ሳይረዳ ወደ ውጊያው አይገባም። ልበሱት አለ። ምንድን ነው የሚለብሱ ሲባል የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ቅድም ያነበብኩላችሁ ቦታ ላይ ደግሜ ላንብብላችሁ። መጋደላችን ከደምና ከሥጋ ጋር አይደለም፣ ከአለቆችና ከስልጣናት ጋርም ከዚህ ዓለም ከጨለማ ገዢዎች ጋር በሰማያዊው ስፍራ ካሉት ከክፉ መንፈሳውያን ሰራዊት ጋር ነው እንጂ አለና፣ ስለዚህም በክፉ ቀን አሁን ምናግራችሁን በደንብ ስሙ። አሸናፊነታችሁ እንዲረጋገጥ አሸናፊነታችሁን ጠብቃችሁ ወደፊት መሄድ እንድትችሉ በአሸናፊነት ብቻ መውጣትና መግባት እንድትችሉ በደንብ ስሙ። ስለዚህም በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ የእግዚአብሔርን ዕቃ ጦር ሁሉ አንሱ።
ከዛ በኋላ 15 እና 14 እና 15 እንግዲህ ወገባችሁን በእውነት ታጥቃችሁ። አንድ አሸናፊ እየሆናችሁ እንድትቀጥሉ ከሚያደርጋችሁ ነገሮች መካከል አንደኛ ወገባችሁን በእውነት ታጥቃችሁ፣ 2 የጽድቅን ጡር ለብሳችሁ፣ 3 በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ይቁም። አሁን ወደ ቀጣዩ ከመሄደ በፊት እነዚህን 3ቱን ልንገራችሁ። በደንብ ይህንን ሰማ። 3ቱን በደንብ አንደርስታንዲንግ ልታደርጉ የሚገባው ነው። በእውነት ተጫምታችሁ፣ በእውነት ታጥቃችሁ። ብዙ ክርስቲያኖች በልባቸው ውስጥ እውነት የለም፣ አስመሳይ ናቸው። ብዙ ክርስቲያኖች በልባቸው ውስጥ ሐቅ የለም፣ እውነትን የመናገር ድፍረት የላቸው፣ እውነትን የመኖር ድፍረት የላቸው፣ እውነትን ለመኖር የሚፈልጉ አይደሉም። በእውነት ሲባል ወንድምን ሳትጠላ፣ በእውነት ሲባል አምላክን እግዚአብሔር በሚወደው መንገድ ነው። ወደዚህ ሐሳብ እመለሳለሁ። በእውነት ደስ ያለኝ በእውነት አምልኮ እንኳን ሲደረግ፣ አምልኮ እንኳን ለእግዚአብሔር ስታቀርብ እውነት የሚባለው ነገር በህይወት እውነት የሚባለው ነገር በዘመን ልትለማመደው የሚገባው ጉዳይ ነው። ልትለማመጂው የሚገባ ጉዳይ ነው። እዚህ ጋር ልንገራችሁ። ዮሐንስ ወንጌል ላይ ኢየሱስ ክርስቶስ ስለ እውነት ሲያወራ እንዲህ አለ። ቁጥር 4 ምዕራፍ 20 ዮሐንስ ወንጌል ምዕራፍ 4 ከቁጥር 21 እንዲህ ይላል። ለሴቲቷ የተናገራትን ንግግሮች መካከል ነው። እንዲህ አላት፣ አንቺ ሴት እመኚ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተ ለማታውቁት ትሰግዳላችሁ፣ እኛ ግን መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱት ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱት እንደነዚህ ያሉትን ይሻልና ይፈልጋልና። እውነት እግዚአብሔር የሚፈልገው በሰው ልብ ውስጥ ያለ እውነት ነው። እውነትን ሳትይዝ ስትንበረከክ፣ እውነትን ሳትይዝ ከሰይጣን ጋር ፋይት ለማድረግ ብትቆም፣ እውነት የሚባለው ነገር በልብህ ሳትሸከም በእግዚአብሔር ዓለም ላይ ንግግር ብታደርግ የምትደመጥ አይደለም። ትልቁን ይዛ ወደ ትልቁ መታል። ነገር ግን ልብህ እውነትን መሸከም መቻል አለበት። ክብር ለጌታ ይሁን። እውነትን መሸከም መቻል አለበት። ወንድምህን የምትወድ የምትናገረውን ንግግር የምትኖረውን የምትናገር በእውነት እውነተኛ የሆነውን የያዝክ። ሁለተኛ የእውነት ትርጉም ኢየሱስ ክርስቶስን የያዝክ። ኢየሱስ እንደተናገረው እኔ አለ እውነት ሕይወት ምንድን ነኝ? መንገድ ነኝ። እኔ እውነት ሕይወት መንገድ ነኝ። እውነት ሕይወት መንገድ ኢየሱስ ከሆነ እውነትን ይዘ እውነት ማን ነው? ኢየሱስ። ስፕሪት ዓለም ላይ ድል የምትነሳው፣ ድል የምታሸንፈው፣ በድል የምትሄደው በምንድን ነው ሲባል በእውነትና በእውነት ብቻ ነው። እውነት ኢየሱስ ነው። እውነት ኢየሱስን ለመምሰል መሞከር ነው፣ መጣር ነው። ቢኮዝ የሚፈልገው እሱን እንድንመስል ስለሆነ ቅድምም እንደነገርኳችሁ እስራኤላውያን ለእግዚአብሔር በታዘዙ ልክ ድልና ድል ይካተላቸዋል። በእግዚአብሔር ፊት ባጉረመረሙ ልክ ሁል ጊዜ ቅጣትና ጥፋት ይከተላቸዋል። መጽሐፍ እንዲህ ይላል፣ እናንተ እኔን ታመልኩኛላችሁ። በምንድን ነው የምታመልኩት? በእውነት። እግዚአብሔርን የሚገባውን ክብር፣ ለእግዚአብሔር የሚገባውን ማንነት፣ ለእግዚአብሔር የሚገባውን ነገር መስጠት። ያንን ሳትሰጥ መጥተህ ብትንበረከክ ሁል ጊዜ ተሸናፊ ነህ። እግዚአብሔር ካንተ ጋር አይቆምም። ታላቁ ካንተ ጋር አለ የተባለው ካንተ ጋር አይወጣም። ስለዚህ ተሸናፊነት በህይወት፣ ተሸናፊነት በዘመን፣ ተሸናፊነት በእያንዳንዱ ጎዳና በአንተ ህይወት ላይ ይሆን። ነገር ግን አሸናፊ መሆን የምትፈልግ ከሆነ የመጀመሪያው ልትይዝ የሚገባው እውነትና እውነት ነው። እውነት በልብህ ንጹህነት፣ ወንድምን የምትወድ ክፋት የሌለብህ ንጽህናን ያስክ፣ እግዚአብሔርን የምትከተል እውነትን ለይተህ ያወቅ እውነት ኢየሱስ ስለሆነ፣ ሁለተኛው ራሱ ኢየሱስ ክርስቶስ ስለሆነ። ስለዚህ በእውነት አለና አብም እንደዚህ ያሉ ሰዎችን ይፈልጋል። እውነተኛ ሰዎች እንዲሰግዱለት የሚፈልገው ስለሆነ። ስለዚህ ኤፌሶን ላይ ደጋሚ እዛ ቦታ እንዲህ አለ፣
ኤፌሶን ምዕራፍ 6 ከቁጥር 14 እና 15 አካባቢ እንዲህ አለ፣ በእውነት ታጥቃችሁ የጽድቅን ጦር ለብሳችሁ። ጻድቅ እግዚአብሔር ልብ ንጹሕ እግዚአብሔርን ያህል ጻድቅ ሲባል ጨለማ ዓለም ላይ ፋይት ማድረግና አሸናፊነትን ከፈለግ በሚገባ እነግርሃለሁ፣ ቅድስና የማይተደራደርበት ጉዳይ ነው። ቅድስና ማለት ምን ማለት ነው? መለየት ማለት ምን ማለት ነው? ክርስቶስን መምሰል ካልሆነ በስተቀር ጳውሎስ ለዛ እኮ እኔ አለ እሱን መስያለሁ። እንዲሁም በድፍረት እላለሁ እኔን የምትመስሉ ሆኑ አለ። እኔን የምትመስሉ ሆኑ። ፖል አጋንንት የሚሰማው ፖል የተናገረው ነገር ብዙ ጮሁ የማይናገረው። አሁን ላይ ጸሎት ወዴት ሆኗል ሲባል ወይም ውጊያ ወዴት ሆኗል ሲባል የቃላት ውጊያ 3-4 ሰዓት ሙሉ ጮኸ ጸልዬ ምንም ነገር ሀፕን የማያደርግ ከሆነ ለምን ትጮኻለህ? ጉሮሮክን ለምን ታደቃለህ? መጽሐፍ እንደዛ ላይ አይደለም ያስተማረው። የምትጸልዩ ከሆነ በድብቅ ላለው አምላክ ጸልይ፣ እሱ በግልጥ ይከፍልሃል። ነገር ግን በመጀመሪያ በእውነት፣ ሁለተኛ በቅድስና ወይንም በጽድቅ ጽድቅ ባለበት፣ ቅድስና ባለበት፣ እግዚአብሔርን መፍራትና እግዚአብሔርን መከተል ባለበት፣ እግዚአብሔር በሚወድበት መንገድና ህይወት ያን ፋይቲንግ ውስጥ ገባ። አሸናፊነት ያንተ ነው። ሶስተኛው የሰላም ወንጌል፣ ሰላም ያለበት ወንጌል፣ መከፋፈል የሌለበት ወንጌል፣ መጣላት በሌለበት ወንጌል፣ ወንድምን መጥላት በሌለበት ህይወት ድምፄን ከፍ ስላደረኩ ነው። ወንድምን መጥላት በሌለበት ህይወት ተዘጋጅታችሁ ኦሞአት የመጀመሪያ አድርጎ ያስቀመጠው ኢምፖርታንት ነው። እውነት፣ ቅድስናና ሰላም። ወንድምን ሰላም ሳትለው ከወንድምህ ጋር ጉዳዩን ሰላም ሳትፈታ እግዚአብሔር ፊት መጥተህ ሃሌሉያ ዛሬ አዲስ ነገር ይሆናል አይሆንም። ምንም አይነት ነገር አዲስ ነገር አይሆንም። ስለዚህ ማድረግ ያለብን በሚገባ መንፈስ እንደሚረዳ ማድረግ። ይሄኛው አንተ ልታደርግ ወይንም በፊዚካሊ ዓለም ላይ ልትገልጥ የሚገባክ ጉዳይ ሲሆን ቀጥሎ የሚናገረው ለአሸናፊነታችሁ የመጨረሻው እናወራላችሁ። ቀጥሎ የሚናገረው በሁሉ ላይ ጨምራችሁ፣ ኢየሱስ ጌታ ነው። በሁሉ ላይ ጨምራችሁ የሚንበላበሉትን የክፉን ፍላጻዎችን ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። ሃሌሉያ! የእምነትን ምን አንሱ? ጋሻ አንሱ። ስለ እምነት ብዙ መናገር ይቻላል፣ ግን ደቂቃ ስለሌለ በሌላ ቦታ ጊዜ እናግራችኋለሁ። የእምነትን ጋሻ አንሱ። እምነት ማለት እግዚአብሔርን አምኖ መተኛት ማለት ነው። እምነት ማለት እግዚአብሔርን በደፈና ማመን ማለት ነው። በደፈና ምንም ነገር ጥያቄ እግዚአብሔር ካለ አለ፣ ምንም ናውሎጂ ሳትጨምርበት። አንተ እኮ ኢየሱስን ሳታየው ያመንከለ ተራራ እንደሚናድ እኮ ታምናለህ። ጨለማ ከህይወት እንደሚገፈፍ ታምናለህ። የጨለመብህ ጉዳይ እንደሚነጋ ታምናለህ። አውቃለሁ። ማመን አይከብድብም። ነገር ግን የመጀመሪያዎቹን ያዝና ቀጥለኝ እነዚህን ነገሮችን አደርግልኝ። እምነት ዕብራውያን ምዕራፍ 11 አንብብልኝ ስለ እምነት። ከዛ የእምነትን ጋሻ አንሱ፣ የመዳንን ራስ ቁር የመንፈስን ሰይፍ ያዙ። መንፈሳዊነትን በሚገባ ተረዱና በመንፈሳዊ ህይወት ውስጥ መግባትና መውጣት ጀምሮ አለና ጥሩ የሚናገረው ነገር አለ። በእርሱ ላይ የእግዚአብሔርን ቃል ያዙ። እርሱም አለና የመንፈስን ራስ ያዙ። እርሱ የእግዚአብሔር ቃል ነው። እግዚአብሔር ቃሉን ለመናገር ግን እንደ ቃሉ መኖር ካንተ ይጠበቃልና። ቅድም እንደነገርኳችሁ ሐዋርያት ሥራ ምዕራፍ 19 ከቁጥር 13 እስከ 16 የነበሩ ልጆች ጳውሎስ አጋንንት ሲያወጣ ሲያዩ ደስ የሚል ጉዳይ ነው። ትንቢት ሲናገር ደስ የሚል ጉዳይ ነው። ሲፈውስ ደስ የሚል ጉዳይ ነው። ነገር ግን ከስፒሪቱ ጋር ህብረት የላቸው፣ ከስፒሪቱ ጋር ፌሎሺፕ የላቸው። የትኛውም ኢትዮጵያዊ የትኛውም በዚህኛው ኢንክሉዲንግ ከኔ ጨምሮ ለሀገር በሚሆነው ጉዳይ ላይ ወጥቼ በማረገው ነገር
የኢትዮጵያ መንግስት ከኔ ጋር የማይቆምበት አንድም ምክንያት አይኖረው። ምክንያቱም ጉዳዩ ለሀገር ጥቅም ስለሆነ መጀመሪያ ሀገሩ ከኔ ጋር እንዲፋለምልኝ የሀገሪቱ ሕግጋት የማከብር ሰው ሊሆን ይገባኛል። ለሀገሪቱ የሚገዛ ዜግነቴን አምኜ የተቀበልኩ ሰውን በማከፋፈል በመለያየት የማላምን በእኩልነት የማምን ከሆንኩ ያን ጊዜ መንግስት ለእኔ ወጥቶ ፋይት ማድረግ ይጀምራል። ለዛም ለእግዚአብሔር የተገዛችሁ እግዚአብሔርን የምታውቁ በእግዚአብሔር ሐሳብ የምትሄዱና የምትወጡ ስትሆኑ ብዙ ሰዓት መጮህ የለባችሁ። እችን ልበልላችሁና ልጨርስ። አሁን ላይ 2 ሰዓት ካልጸለይክ ክርስቲያን አትባልም የምትባልበት ጊዜ ላይ ነህ። 3 ሰዓት ካልጸለይክ ክርስቲያን አትባልም የምትባልበት ጊዜ ነህ። በልሳን ካልጸለይክ ክርስቲያን አትባልም በምትባልበት ጊዜ ላይ ነው ያለው። ይሄ ሁሉ ስህተት ነው። ሮንግና ሮንግ ነው። በልሳን ረጅም ሰዓት መጸለይ አይደለም አሸናፊ እንድትሆን የሚያደርገው። ብዙ ሰዓት መጸለይ አይደለም አሸናፊ እንድትሆን የሚያደርገው። ብዙ ሰዓት መጸለይ እንኳን ቢሆን ኖሮ ኢየሱስ ለደቀ መዛሙርቱ የ3 ሰዓት ጸሎት ይሰጣቸው ነበር። ኢየሱስ ለደቀ መዛሙርቱ የሰጣቸው 5 ደቂቃ የማትሞላ ጸሎት ነው። ጸሎቱ 5 ደቂቃ እንኳን ባትሞላ ኢየሱስ ከደቀ መዛሙርቱ የሚጠይቃቸው አንድና አንድ ነው። እሱን የሚከተሉ ደቀ መዝሙር እንዲሆኑ። ደቀ መዝሙር ማለት እሱን የሚከተሉ የሚናገሩን የሚናገሩ የረገጠበትን የሚረግጡ እሱ ያለውን የሚጨምሩ የሚደግሙ ደቀ መዝሙር ናቸው። ኢየሱስ የጌቶች ጌታ ነው። ስለዚህ ረጅም ጊዜ በመጸለይ በብዙ ቃላቶች ድምፃችሁን ከማስቸገር እነዚህ 3ቱን ቀጥሎ ያሉትንም 3ቱንም ብትይዙ እመነኝ በመንፈሳዊው ዓለም ላይ አሸናፊነት የናንተ ነው። ለውጊያ ሁል ጊዜ ፋይታ አይጠበቅባችሁም። ሁል ጊዜ የሆነ ድምፃችሁን ክርር አድርጋችሁ አይጠበቅባችሁም። ኢቨን የእግዚአብሔር ሰው ጋር ለጸሎት መሄድ አይጠበቅባችሁ። የእግዚአብሔር ሰው ሊረዳችሁ ይችላል በእንደዚህ አይነት ህይወት ውስጥ ስትንቀሳቀሱ ህይወታችሁ ሲበላሽ። ነገር ግን በደንብ ስሙ። ነገር ግን በእናንተ በቤታችሁ በእያንዳንዱ ህይወታችሁ ድልን ያደረጋችሁ መሄድ ከፈለጋችሁ እንደ እግዚአብሔር ቃል ኑር። የሚሰማኝ አለ በእርጋታ ይቀመጣል፣ ለዛ በእኔ ታምነዋልና አስጥለዋለሁ። በመከራ ጊዜ ከእርሱ ጋር ሆናለሁ። ስሜን አውቀዋልና አምላክነቴን ተረድቷልና ጌትነቴን አውቋልና ያለ እግዚአብሔር በቃሉ ይናገረናል። ስለዚህ መንፈሳዊው ዓለም ላይ ውጊያ ላይ አሸናፊ መሆን ከፈለጋችሁ በዚህ መንገድ ሂዱ። ዝም ብላችሁ የኢየሱስን ስም አትጥሩ። የኢየሱስ ስም በእናንተ ቤት ውስጥ የሻይ ቡና ስም አይደለም። የኢየሱስ ስም በእናንተ ቤት ውስጥ የብርጭቆ የሆነ የፋኖስ የአምፑል ስም አይደለም። የሆነ የስልክ ስም አይደለም። የኢየሱስ ስም የአሸናፊነታችሁ መገለጫ ነው። የኃይላችሁ መገለጫ ነው። የድላችሁ መገለጫ ነው። የጉልበታችሁ የበሽቶቻችሁ ሁሉ ፈውስ ነው። ማንም በጣላችሁ ጊዜ በማይፈልጋችሁ ጊዜ ትሙት በተባላችሁ ጊዜ መጥቶ የሚያነሳችሁ ስም ነው። ታሪካችሁን የሚለውጥ ስም ነው። ሕይወታችሁን የሚቀይር ስም ነው ኢየሱስ የሚባለው ስም። ክብር ለጌታ ለኢየሱስ ክርስቶስ ሲሆን ወዳችኋለሁ። እስከ መጨረሻ ከኔ ጋር ያላችሁ አብረን እንጸልይና እንጨርስ። የታመማችሁ ሁላችሁ ከኔ ጋር አብራችሁ ጸልዩ። ሌላውን ደግሞ በየትኛውም ችግር ውስጥ ያላችሁ እግዚአብሔር በሮቻችሁን እንዲከፍት የምትፈልጉ ሁላችሁም ከኔ ጋር እንድትጸልዩ አበረታታችኋለሁ። የምናገረው ምድራዊው ንግግር ስላልሆነ ከሰማይ የሆነ የሰማዩን ይናገራል እንደሚል ቃሉ የሰማዩን ነው የምናገርላችሁ። የምናገረውን ደግሞ አምላኬ ያደርግላችኋል። ኢየሱስ የጌቶች ጌታ ነው። ስለዚህ ዛሬ የኢየሱስን ስም ተጠቅሜ እጸልይላችኋል። በእምነት ከኔ ጋር አብራችሁ ጸልዩና እንጨርስ። እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ስም እናመሰግናለን። ክብር ሁሉ ለአንተ ይሁን። አንተ አምላክ ነህና ከፍ በል፣ ንጉሥ ነህና ከፍ በል። አባ በኢየሱስ ክርስቶስ ስምና ስልጣን ወንድሞቼን እህቶቼን ባርካቸው። አሁን የትኛውም በሽታ፣ የትኛውም ተግዳሮት፣ የትኛውም የጨለማ ኃይል ከሕይወታቸው፣ ከዘመናቸው፣ ከኑሯቸው የተነሳ ይሁን። የአንተ እጅ በሁሉ ቦታ ይቅደምላቸው። የአንተ እጅ በሁሉ ቦታ ይድረስላቸው። እግዚአብሔር አባትና አምላክ ሆይ ኃይል ከነሱ ጋር ይሁን። አቅምህ ከነሱ ጋር ይሁን። ፈውስ ያገኛቸው በናዝሬቱ በጌታ በኢየሱስ እንወዳለን። ጌታ ኢየሱስ ክርስቶስ ይባርካችሁ። ሰብስክራይብ አድርጉ፣ ለሌሎች ሼር አድርጉ።
አብራችሁን ወንጌልን እንድታገለግሉ ላበረታታችሁ ወዳለሁ። አገዙን። ይህ ገና ጥቂት ነው። በብዙ ማገልገል እንድንችል እግዚአብሔር ጸጋውን ለቆናል። እናንተም ደግሞ ባላችሁ እንድታገለግሉ ከእናንተ የሚጠበቀውን እንድታረጉ ከኛ የሚጠበቀውን እኛ እንድናረግ እንድትፈቅዱን በአክብሮት ጋብዛችኋለሁ። ጌታ ኢየሱስ ይባርካችሁ። በሌላ ቪዲዮ እንገናኛለን። መልካም ቆይታ። የሆነላችሁን ነገር ደውላችሁ ንገሩልኝ። ተባረኩ።